በዛሬው ትምህርታችን የምርት ስም ግንዛቤ ወይም ብራንድ አዌርነስ ምንድን ነው? ቢዝነስዎን ወይም የንግድ ድርጅቶን እንዴት ወደ ተሻለ ደረጃ እንደሚቀይረውና በንግድ ስራ ሂደትም ላይ የገጠመዎት የአሰራር ችግር ካለ እንዴት እንደሚፈታው በጥልቀት እናያለን። ሰላም ጤና ይስጥልኝ። አምደ ሚካኤል ክፍሌ ይባላል። ወደ ኤምኬ የቢዝነስ ማማከር ቻናል እንኳን በሰላም መጣችሁ። በዚህ ቻናል እንደተለመደው የእርሶን የንግድና የፋይናንስ እውቀትን የሚያሳድጉ እና በተግባር የተፈተኑ ትምህርቶችን በተከታታይ ክፍል እናቀርባለን። ዛሬ በምናየው ትምህርት ሂደት ላይ ካለፈው የክፍል 4 ትምህርት የቀጠለ የምርት ስም ግንዛቤ ወይም ብራንድ አዌርነስ ምንድን ነው በሚል ርዕስ ላይ በዝርዝር የምንወያይ ይሆናል። ትምህርቱን ከመጀመራችን በፊት ግን እንደዚህ ያሉ ጠቃሚ መረጃዎች ለሌሎችም እንዲደርሱ ቪዲዮን ላይክ በማድረግ ይጀምሩ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግና የደወል ምልክቷን በመጫን በየሳምንቱ የምንለቃቸው ቪዲዮዎችን በፍጥነት እንዲደርሳችሁ በማድረግ ተባበሩ። አሁን በቀጥታ ወደ ዛሬው ትምህርት እንለፍ። 4ኛ የምርት ስም ግንዛቤ ምንድን ነው? የምርት ወይም የአገልግሎት ስም አስተዳደር ማለት በገበያ ውስጥ ታዋቂ ለመሆን የሚያስችል የገበያ ዘዴዎች ስብስብ ሲሆን ዋነኛ ዓላማው የአንድን ምርት እሴት ማሳደግ ነው። አንድ የንግድ ድርጅት የምርት ስም ባለቤት ነው ለማለት በአብዛኛው የምርት ስሙ የማይረሳ፣ ለመጥራት ቀላል፣ ዓይን የሚስብና አዎንታዊ ባህሪያትን የያዘ መሆን አለበት። የምርት ስም ግንዛቤ በዋናነት አስፈላጊነቱ አንደኛ ሰዎች ምርቱንና አገልግሎቱን በደንብ ካወቁትና ከተላመዱት በኋላ ገቢ እንዲጨምር ያደርጋል። ሁለተኛ ተወዳጅነት ስለሚጨምር አዳዲስ ምርቶችና አገልግሎቶችን ማስገባት ቀላል እንዲሆን ያስችላል። ሶስተኛ ምርቱንና አገልግሎቱን ከሌሎች ተፎካካሪዎች ይልቅ የታመነና የታወቀ ስለሚሆን ገበያውን በቀላሉ ለመቆጣጠር ያስችላል። አራተኛ የታዋቂ ስም ባለቤት በመሆን የደንበኛ ታማኝነት በንግድ ሂደት ስራው ላይ እንዲጨምር ያደርጋል። የምርት ስም ግንዛቤ እንዴት ማሻሻል ይቻላል? አንደኛ ልዩና ማራኪ የሆነ የምርትና አገልግሎት ስያሜ መስጠት። ሁለተኛ በማህበራዊ ሚዲያ ላይ በማስተዋወቅ መገናኘትና በሌሎች መድረኮች ላይ በንቃት በመሳተፍ። ሶስተኛ የንግድ ምልክቱን በጥራትና ገላጭ በሆነ መንገድ በማዘጋጀት ደንበኞች በቀላሉ እንዲያስታውሱት ማድረግ መቻል ነው። ለዚህም ለጥሩ የምርት ስም ግንዛቤ አፈጻጸም በተመለከተ በሀገራችንና በውጭ ሀገር አንዳንድ ምሳሌ እንመልከት። ምሳሌ 1 በሀገራችን እንቁ ዲዛይን የአልባሳት ድርጅትን መመልከት እንችላለን። እንቁ ዲዛይን በብቸኝነት የተመረተ የባህልና ዘመናዊ አልባሳትን ለኢትዮጵያና ለውጭ ሀገር ገበያ በማምረት ላይ የሚገኝና በዚህም ስራ ለመሰማራት ፈቃድ ያለው የአልባሳት ድርጅት ነው። በንግዱ ለዓመታት የላቀ ውጤት ያስመዘገበው እንቁ ዲዛይን ደንበኞቹ ከዲዛይነሮች ጋር በመተባበር በንድፍ ሂደት ውስጥ ሚና የሚጫወቱበት ልዩ የንግድ ምልክትና የንግድ ስያሜ ተሞክሮችን በማቅረብ በልዩነት በሀገር ውስጥ እና በውጭ ሀገር የንግድ ገበያውን በበቂ ሁኔታ መቆጣጠር ችለዋል። ሁለተኛ ምሳሌ በውጭ ሀገር የናይክ ኩባንያን መመልከት እንችላለን። የድርጅታቸው የንግድ ምልክት ወይም ናይክ በሚል አርማ በስፖርት ጫማዎች፣ በስኒከር፣ በአልባሳት፣ በቦርሳዎችና በሌሎችም በዓለም ላይ ካሉት በጣም ኃይለኛ የንግድ ምልክቶች አንዱንና በጣም ታዋቂ የሆነ ስም ገንብተዋል። በአጭሩ ስናጠቃልለው የምርትና የአገልግሎት ስም ግንዛቤ ማለት በገበያ ውስጥ ታዋቂ በመሆን ደንበኞቻችን ከመጀመሪያው አስበው ምርቶቻችንን እና አገልግሎታችን ለመግዛት ቅድመ ምርጫ ማግኘት መቻል ማለት ነው። ይህን ለማሳካትም የተወሰኑ ዘዴዎች አሉ። ለምሳሌ ከምርትና ከአገልግሎት ጥራት ጀምሮ እስከ ማህበራዊ ሚዲያ ድረስ መጠቀምን ሊያካትት ይችላል። እርሶም የንግድ ድርጅቶ ስሞ በሰፊው እንዲታወቅ ይቻል ዘንድ አግባብ በሆነና በተሟላ የማህበራዊ እና የገበያ ስትራቴጂ ሂደትን በመከተል ለተሻለ የምርት ስም ግንዛቤ እቅድ እንዲዘጋጁ ይረዳዎታል። እንግዲህ እስካሁን ባየናቸው ነጥቦች እንደተረዳችሁት ብራንድ ግንዛቤ ማለት
ደንበኛው ስለእናንተ ምርት ወይም አገልግሎት ያለው የውስጥ ድምር እይታ ነው። ብራንድ ማለት ዝም ብሎ ስም ወይም አርማ ወይም ሎጎ አይደለም። ብራንድ ማለት ደንበኞች እናንተ ሲያስቡ የሚሰማቸው የውስጥ የእምነት ስሜት ነው። ሰዎች በገበያ ላይ ካሉ በሺዎች የሚቆጠሩ አማራጮች ውስጥ የእናንተ ምርት መርጠው እንዲገዙ የሚያደርጋቸው በጭንቅላታቸው ውስጥ የፈጠራችሁት ያ ጠንካራ ስሜትና ትውስታ ነው። ታይነት፣ ተከታታይነትና ታማኝነት የዚህ ግንባታ ዋና መሰረቶች ናቸው። አሁን ቪዲዮን አይታችሁ ሲጨርሱ አንድ የቤት ስራ ልስጣችሁ። ዛሬውኑ የኔ ድርጅት በምን ይታወቃል ብላችሁ ራሳችሁን ጠይቁ። ደንበኞቻችሁ እናንተ ሲያስቡ የሚመጣላቸው የመጀመሪያው ቃል ምንድን ነው? ፈጣንነት፣ ጥራት ወይስ ደግነት? ያንን ቃል አግኙትና በዛ ቃል ላይ ስራችሁን ገንቡት። በየቀኑ የምትለጥፏቸው ማስታወቂያዎች፣ የምትናገሩት ንግግርና የምትሰጡት አገልግሎት ያንን ቃል የሚገልጽ ይሁን። ብራንድ የሚገነባው በሺህ ኪሎ ሜትር ጉዞ ሳይሆን በየቀኑ በሚደረጉ ትናንሽ እና ጥራት ባላቸው እርምጃዎች ነው። አንድ ነገር አዘንጉ። ስሞ ገበያ ውስጥ እየታወቀና ሰዎች እየወደዱት ሲመጡ ስሞን የሚቀሙ ደግሞ ወይም የሚመስሉ አጭበርባሪዎች መምጣታቸው አይቀሬ ነው። የለፉበትንና የገነቡትን ብራንድ ሌላ ሰው እንዳይወስድባችሁ ሕጋዊ ጥበቃ ማድረግ አለባችሁ። የንግድ ስሞንና ምልክቶን ወይም ትሬድማርክ ማስመዝገብ ለንግዶ የመጨረሻ ዋስትና ነው። ሕጋዊ መሆን ማለት የገነቡትን ግንብ በብረት አጥር ማጠር እንደማለት ነው። በመጨረሻም ይህን እውቀት ለእናንተ ማካፈል ለእኛ ትልቅ ደስታ ነው። በንግድ ስራችሁ ላይ ስኬታማ ስትሆኑ ማየትም የእኛ ተጨማሪ ደስታ ነው። ይህንን ቻናል ሰብስክራይብ በማድረግና ቪዲዮን ሼር በማድረግ ለ1000 ሰብስክራይበር ህልማችን አጋር ለሆናችሁ ሁሉ ከልብ እናመሰግናለን። የእናንተ ድጋፍ ለዚህ ቻናል ህልውና መሰረት ነው። በሚቀጥለው ቪዲዮአችን ደግሞ በግብይት አስተዳደር በክፍል 6 ላይ የፕሮሞሽንና የማስታወቂያ እቅድ ምንድን ነው በሚል ርዕስ እንገናኛለን። በስራችሁ ታመኑ፣ በብራንዳችሁ ዝነኛ ሆኑ። እኔ አምደ ሚካኤል ነበርኩ። በሰላም ቆዩ። እናመሰግናለን።